እንኳን ደስ አለሽ በሏት። ፈናን ነድሩ የተወለደችው በመዲናችን አዲስ አበባ ልዩ ስፍራው ሳሪስ አቦ እየተባለ በሚጠራው አካባቢ በ1989 ወርሃ ሐምሌ በቀን 18 ሲሆን እድገቷን በዛው በሳሪስ ነው። ወላጅ እናቷ ወይዘሮ አስቴር አርአያ ይባላሉ። አባቷን በልጅነቷ ስላጣች እንደ እናትም እንደ አባትም ሆና ያሳደገቻት እናቷ ወይዘሮ አስቴር ነች። የመጀመሪያ ዲግሪዋን በዩኒቲ ዩኒቨርሲቲ በማኔጅመንት ይዛለች። ፈናን ከሌሎች እንስት ተዋናዮች የተለየ መወደድን የተቸራት ተዋናይት ናት። ይህ የሆነበት ምክንያት ደግሞ እንደ አብዛኞቹ ተዋናዮች አላስፈላጊ ቦታዎች ላይ ስለማትገኝ አነጋገሯ፣ አዋዋልና ድርጊቶቿን የምትመርጥ በመሆኗ ነው። ይህ የሆነበት ምክንያት ደግሞ እንደ አብዛኞቹ ተዋናዮች አላስፈላጊ ቦታዎች ላይ ስለማትገኝ አነጋገሯ፣ አዋዋሏና ድርጊቶቿን የምትመርጥ በመሆኗ ነው። የቅርብ ሰዎቿ ፈናን የልጅ አዋቂ ናት ይሏታል። በተለይ ሁለት ነገሮች ለየት ያድርጓታል። አንደኛው እናቷ ጋር ያላት የተለየና የጠበቀ ግንኙነት ሲሆን ምንም ነገር ሳትደብቅ ትነግራታለች፣ ታማክራታለች። አይሆንም የተባለችውን ነገር ትተዋለች። ሁለተኛው በተለይ የጥበብ ሰዎች ሃይማኖትን መቀየር እንደ ፋሽን በሚቆጥሩበት ዘመን ፈናን ግን ባመነችው ደግሞ በገባት ከልጅነቷ ጀምሮ በኖረችበት በኦርቶዶክስ እምነት ውስጥ ጸንታለች። እምነቷን አማኝ ነኝ ለማለት ብቻ አልተቀበለችው፣ በትክክልም አማኝ ነች፣ ትኖረዋለች። ከእድሜዋ በላይ የተረጋጋ የሰከነ ማንነት አላት። ውስኪ ስትራጭ በየመጠጥ ቤት ውስጥ ትጃጃል አትታይም። የተቆጠበች እንስት ነች። የግል ሕይወቷን ብዙ ወደ አደባባይ አታወጣም፣ አታሰጠውም። በትክክልም እዩኝ እዩኝ ማለት ደብቁኝ ያመጣል የሚለውን ብሂል ተረድታለች። እናም ከብዙ መመዘኛ ስትመዘን ጥበብን ያከበረች እሷን በጥበብ የተከበረች ሆና ትገኛለች። ወደ ኪነ ጥበብ ዓለም የገባችው ገና ትምህርቷን ሳታጠናቅቅ በልጅነቷ ነው። በፊልም ሳይሆን በሙዚቃ በሱ ባለ ይታየሽ ማሬ ማሬ በሚለው ሙዚቃ ክሊፕ ታየች፣ ተወደደች። ከዛም ተቀባይነትን አገኘች። ከ10 በላይ የሀገራችን ፊልሞች ላይ በብቃት ተሳትፋ አቅም እንዳላት የራሷ ያተዋውን ስልት እንዳላት አስመስክራለች። በርካታ ማስታወቂያዎችን፣ የቴሌቪዥን ተከታታይ ድራማዎችን ተጫውታለች። ብዙ ሚሊዮን ብሮች እየተከፈላት የተለያዩ ድርጅቶች ብራንድ አምባሳደር ለመሆን በቅታለች። የራሷንም የቤተሰቧንም ሕይወት በደንብ መቀየር የቻለች ወጣት ጠንካራ ተዋናይት ነች። ታዲያ የመጀመሪያ ስራዋ የሆነው ማሬ ማሬ የተሰኘ ሙዚቃ የእንጀራ በሯን ብቻ አይደለም የከፈተላት። የውሃ አጣጯን፣ የቀድሞ እጮኛዋን፣ የአሁኑ ደግሞ ባሏን ያገኘችው በዚሁ ሙዚቃ ምክንያት ነው። ነገሩን ከስሩ እንደሚሉት የተፈጠረው እንዲህ ነው። የዛሬ 10 ዓመት ገደማ ማለትም ማሬ ማሬ ሙዚቃ እንደወጣ እሱ ባለው ይታየው የሙዚቃ ስራውን በኤግዚቢሽን ማዕከል ያቀርብ ነበር። ታዲያ ከስራዎቹ መካከል ማሬ ማሬን ህዝብ እያስደጋገመው ይዘፈናል። በዚህ መሃል ከጓደኞቹ ጋር ለመዝናናት የገባው ፍቅረአብ ምን አይነት ሙዚቃ ቢሆን ነው በዚህ ልክ የተወደደው የሚያስደግሙትስ በማለት ጓደኞቹን ይጠይቃል። ጓደኞቹም ተገርመው እንዴት ይህን ሙዚቃ አታውቀውም ብለው ቪዲዮውን ከፍተው አሳዩት። እንዴት እሷ ነች እንዴ የሰራችው? የጋራ ጓደኛ አለን ይላል። ከዛም የጋራ ጓደኛቸው እንዲያስተዋውቀው ግፊት አድርጎ ፈናንን ይተዋወቃታል። ይግባባሉ፣ ይዋደዳሉ። ጊዜ ሳያጠፉ የፍቅር አጋሮች ለመሆን ይበቃሉ። ትውውቅና አጀማመራቸው የሆነው እንዲህ ነው። ታዲያ የዛሬ 10 ዓመት የተጀመረው የፍቅር ሕይወት ምስጢርነቱን ጠብቀው እንደተፋቀሩ 10 ዓመታት በላይ አብረው አሳልፈዋል። በእርግጥ ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ፣ እኔ እህት የለኝም፣ ከእናት ከአባት እህት የለኝም፣ ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም። የእውነት እህቴ ስለሆንሽ፣ ሁሉም ነገሬ ስለሆንሽ፣ የኔ ቤተሰብ ነሽ። አንቺ ጓደኛዬ ብቻ አይደለሽ። በጣም እወድሻለሁ፣ ኑሪልኝ፣ እወድሻለሁ በጣም እወድሻለሁ። ታውቂያለሽ ማርያምን ላንቺ ምንም ሆናለሁ። እወድሻለሁ በጣም አብረን ነው የምንከፈለው። በልጅነቷ ጓደኞቿን እኔ ወደፊት ፊልም ሰርቼ ሴፉ ጋር እቀርባለሁ ብላ ትነግራችሁ ነበር። ከሰራዊት መልቲሚዲያ ጋር የቲቪ ማስታወቂያ በመስራት ጀመረች። በማስከተል በሱ ባለው ይታየው ማሬ ማሬ ክሊፕ ላይ ያያት ሁሉ አደነቃት። በቁንጅናዋ የብዙ ወንዶች ክራሽ ሆነች። ከዛ በኋላ የመጀመሪያ ፊልሟን እርቅ ይሁንን ሰራች። በትወና ብቃቷ ብዙዎች ተደነቁ። ለዛ አዋርድ ላይ ታጨች። ሁለተኛ ፊልሟን ስትሰራ ደግሞ በልጅነቷ የተናገረችውን አሳካች። ሴፉ ሾው ላይ እንግዳ ሆና ቀረበች። ቦሌ ማነቂያ፣ የፍቅር ሰው፣ ጥላዬ፣ ከቲቪ ድራማ ደግሞ የማዕበል ዋናተኞችና
ህሊና በትወና ከተሳተፈችባቸው ስራዎች ውስጥ ጥቂቶቹ ናቸው። ትውልድና እድገቷ አዲስ አበባ ነው። ከዩኒቲ ዩኒቨርሲቲ በማኔጅመንት ተመርቃለች። ትናንት ሰርጓ ነበረ። ዝግጅቱ ሁሉ በጣም ነው የሚያምረው። ዲኮሩን ዲቫ ዲኮር ኢንተርናሽናል ተጠበበበት። ኤዲ ፒክቸር የእድሜ ልክ ምርጥ ምስሎችን በካሜራው አስቀረ። ዲጄ ኢትዮጵያ ሰርጉን አደመቀ። አዲስ ዘቢብ እሱቤና ሌሎች ሙዚቀኞች ከባንድ ጋር እንግዶቹን ወዝወዝ አደረጉ። ታች ባይ ማርዜል፣ ኤሌጋንስ ኢቨንትስ፣ አንፊሎ ኬተሪንግ ለሰርጉ ማማር ሁሉም የድርሻቸውን ተወጥተዋል። እስካሁን ድረስ ስናወራ የቆየነው ስለ ተዋናይት ፍናን ህድሩ ነው። ፍቅርአብና ፍናን እንኳን ደስ ያላችሁ።